ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህ አባይ አካዳሚ ነው። አባይ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እየሰጠ ይገኛል። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። ዛሬ የምናየው የተመረጡ ስሞችን ከእነ ትርጉማቸው ይሆናል ማለት ነው። እነዚህ ስሞችን ያገኘናቸው ከሌላ ከየትም አይደለም፣ ከመጽሐፍ ቅዱስ እንዲሁም ከሐዲስ ከቁርአን ነው ማለት ነው። ስለዚህ እነዚህ ስሞችን ለልጆቻችን ስናወጣ ትርጉማቸውን ሳናቅ የምናወጣው መሆን የለበትም። ትርጉማችን አውቀን እንዲሁም እኛ ስማችንን በራሳችን ጊዜ ብዙ ወጣቶች እንቀይራለን። ስንቀይር ትርጉማቸውን ማወቅ ይጠበቅበናል ማለት ነው። እናንተ የዚህ እድል ተካፋይ እስከሆናችሁ ድረስ የኔን ቪዲዮ አይታችሁ ትንሽ ነገር እስካገኛችሁበት ድረስ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ታደርጉ ዘንድ በአክብሮት ጠይቃችኋለሁ። ወደ ዕለቱ ክላሳችን ስንመጣ የመጀመሪያው ስም ምን ይላል? አ ማ ኑ ኤ ል አማኑኤል። አማኑኤል አማኑኤል ምን ይላል? አማኑኤል 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 ማለት እግዚአብሔር እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። አማኑኤል ማለት እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። አማኑኤል አማኑኤል እግዚአብሔር ከኛ ጋር ነው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ነው። ኦኬ ሶሪ ቤተሰብ ዮናታን ማለት ደግሞ እግዚአብሔር የእግዚአብሔር ስጦታ ማለት ነው። የእግዚአብሔር ስጦታ ዮናታን ማለት የእግዚአብሔር ስጦታ ማለት ነው። ዮናታን ማለት የእግዚአብሔር ስጦታ። እንግዲህ የልጃችን ስም ስናወጣ ዮናታን ካልነው የእግዚአብሔር ስጦታ እግዚአብሔር የሰጠን። ብዙ ጊዜ ልጆቻችን በስለት እንወልዳለን። ከእግዚአብሔር ቤት ጋር ሄደን ተስለን ጸልየን የሚሰጠናል አይደለ? ስለዚህ ዮናታን ልንለው እንችላለን፣ ስሙ የእግዚአብሔር ስጦታ። እንዲሁም ደግሞ አማኑኤል ካልነ እግዚአብሔር ከኛ ጋር ነው። መቼም እንግዲህ እስላም ከሆነ በእስልምና እምነታችን አላህ፣ በክርስትና እምነታችን ደግሞ እግዚአብሔር ከኛ ጋር ሁሌም እንደሆነ እናምናለን። ስለዚህ አማኑኤል ካልነ በክርስትና እምነት እግዚአብሔር ከኛ ጋር ነው ማለት ነው። ዮናታን ካልነ ደግሞ የእግዚአብሔር ስጦታ ነው እያልን ነው። ማን? ልጃችን ማለት ነው። ኦኬ ወደ የሴት ስም ስንሄድ ደግሞ ራሄል ማለት ነው። የዋህ ደግ ማለት ነው። ራሄል ስንል የዋህ ወይም ደግ፣ ራሄል የዋህ ደግ ማለት ነው። ራሄል ማለት የዋህ ደግ ማለት ነው። ሴት ልጃችን ራሄል ብንላት የዋህ ወይም ደግ ማለት ነው። ኦኬ ወደ ቀጣይ ስናልፍ ደግሞ ሰሎሜ ማለት ሰላማዊ ማለት ነው። ሰሎሜ ስንል ሰላማዊ ማለት ነው። ሰሎሜ ማለት ነው። ሰሎሜ ስንል ሰላማዊ። ሰሎሜ የሚል ስም ብናወጣላት ለልጃችን ሰላማዊ ማለት ነው። ሜቢ በእናንተ እምነት ሰላም ነው ብላችሁ የምታምኑበት ጊዜና ሰዓት ከተወለደች ሰሎሜ ብለን ስሟን ልናወጣላት እንችላለን ማለት ነው። ይህ ማለት ሰሎሜ ማለት ነው። ኦኬ ቀጣይ ደግሞ ይህ የእስልምና እምነት ነው። የእስልምና እምነት ስሞች ነው። ኢምራን ማለት ምን ማለት ነው? ስልጣኔ ወይም ብልጽግና፣ እድገት ማለት ነው። ስልጣኔ፣ ብልጽግና ወይም እድገት ማለት ነው። ምን ማለት? ኢምራን ያው የእስልምና እምነት ነው። ኢምራን የእስልምና እምነት ስሞች ማለት ነው። ኢምራን ካልነ ስልጣኔ፣ ብልጽግና ማለት ነው። ኢምራን ካልነ ስልጣኔ፣
ብልጽግና ማለት ይሆናል ማለት ነው። ኦኬ ወደ ቀጣይ ደግሞ ስናለፍ ምን ይላል? አሊያ አ አ አ ሊ ያ አሊያ 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 ማለት አሊያ ማለት ከፍ ያለች ታላቅ። አሊያ የሚለው የሴት ስም መጠሪያ ነው። የሴት ስም መጠሪያ ነው። ከፍ ያለች ታላቅ ማለት ነው። ሜቢ የመጀመሪያ ልጃችሁን አሊያ ብትሉ የእስልምና እምነት ተከታዮች በጣም ያማረ ይሆናል። ማለትም የመጀመሪያ ልጅ አሊያ ስትሏት ታላቅ ማለት ነው። ታላቅ ማለት ነው ትርጉሙ። ስለዚህ አሊያ ብትባል በጣም አሪፍ ነው ማለት ነው። ኦኬ አንዴ እስኪ ሁሉንም ከላይ ጀምረን እናነበው። አ ማ ኑ ኤ ል ይላል። አማኑኤል 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 ማለት እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። አማኑኤል ስንል እግዚአብሔር ከኛ ጋር ነው ማለት ነው። አማኑኤል ካልነ እግዚአብሔር ከኛ ጋር ነው እንላለን ማለት ነው። ኦኬ ወደ ቀጣይ ስናልፍ ደግሞ ምን ይላል? ወደ ቀጣይ ስናልፍ ዮናታን 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 ማለት የእግዚአብሔር ስጦታ የእግዚአብሔር ስጦታ ዮናታን ካልነ የእግዚአብሔር ስጦታ ማለት ነው። የእግዚአብሔር ስጦታ እያምነ ነው ማለት ነው። ኦኬ ወደ ቀጣይ ደግሞ ስናልፍ ምን ይላል? ራሄል 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 ማለት የዋህ ደግ ማለት ነው። ራሄል ማለት የዋህ ደግ ማለት ነው። ኦኬ አሁንም ወደ ቀጣይ ደግሞ ስናልፍ ምን ይላል? ሰሎሜ 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 ማለት ሰላማዊ ማለት ነው። ሰላማዊ ሰሎሜ ስንል ሰላማዊ ሰላማዊ ማለት ነው። ኦኬ አሁን ወደ ቀጣይ ደግሞ የእስልምና ስሞች ይሆናሉ። ኢምራን 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 ሲጠራ ራሱ በጣም ያምራል። በነገራችን ላይ ኢምራን ስሙ ራሱ በጣም ደስ ይላል። ኢምራን ኢምራን ማለት ስልጣኔ ስልጣኔ ብልጽግና ማለት ነው። ስልጣኔ እድገት ብልጽግና ብልጽግና የሚለውን ከሌላ ጋር እንዳታያይዙ ትፈልጋለሁ። ማደግ በኢኮኖሚም ሆነ በአስተሳሰብ ማደግ ማለት ነው ኢምራን ማለት። ኦኬ ወደ ቀጣይ ስናልፍ ደግሞ አሊያ 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 ማለት የሴት ነው። ከፍ ያለች ታላቅ ማለት ነው። ከፍ ያለች ታላቅ አሊያ ካልነ ከፍ ያለች ታላቅ ማለት ነው። ኦኬ ቤተሰብ ለዛሬ ያዝኳቸው የስሞች ትርጉምና እንዲሁም ስሞች እነዚህን ይመስላሉ። ቀጣይ በሌላ ቪዲዮ እንገናኛለን። እንዲሁም ቻናሉን ሰብስክራይብ፣ ቪዲዮ ላይክ ታደርጉ ዘንድ በአክብሮት ጠይቃችኋለሁ። ያው ቻናሉን ሰብስክራይብ አድርጉት ማለት እንደዚህ አይነት ነገሮች ይሰሩባቸዋል። በመቀጠል ደግሞ አማርኛ፣ እንግሊዝኛ በውስጥ መስመር መማር ለምትፈልጉ በሙሉ ታች ላይ ባስቀመጥንላችሁ ስልክ ብደውሉልን በቀንም በማታም ኦንላይን እያስተማርን እንገኛለን። በቤቱ ሆነው እውቀትን ማግኘት መቅሰም ይችላሉ ማለት ነው። ባለማንበቦ ባለማወቆ ራስዎን ሊወቅሱ አይገባም። ከኛ ጋር መምህር ተዘጋጅቶ ጊዜና ሰዓት ተዘጋጅቶ በአግባቡ እየጠበቃችሁ ይገኛል ማለት ነው። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘሁ።